መለያየት ሞት አይደለም ብለዋል። የቱንም ያህል ብንዋደድ እንለያያለን ብለው ተለያይተዋል። ትራምፕና መስክ የአሜሪካው ፕሬዝዳንትን ከነ ፓርቲያቸው 300 ሚሊዮን ዶላሩን ሆጭ አድርጎ አውጥቶ ቤተ መንግስት ያስገባቸው ቢሊዮነር አሁን ዋይት ሃውስን ለቆ ወጥቷል። የፌዴራል መንግስት ተቀጣሪነቴ ተጠናቋል ሲል አውጇል። ዋይት ሃውስም ይህንኑ አረጋግጧል። የመንግስት ወጪ የሚቀንስ ዶጅ የተባለ መስሪያ ቤት ሲመራ የቆየው የቴስላው ባለቤት አሁን ፊቱን ወደ ኩባንያዎቹና ወደ ንግዱ ያዞራል። የዋይት ሃውስ ፖለቲካም ኤለን መስክን ሸኝቶ ምክትል ፕሬዝዳንቱን ጄዲ ቫንስን ወደፊት ይበልጥ አምጥቷል። ትራምፕን እንደ ጥላ ሲከተልና አፋፍ እያለ ማንንም አላስወራ ሲል የነበረው መስክ ከዋይት ሃውስ መውጣቱ ለብዙ የሪፐብሊካን ፖለቲከኞች እንደ ትልቅ ዕድል ታይቷል። ከእንግዲህ አንሸፈንም፣ ብርሃን ይበራልናል እያሉ ነው ፖለቲከኞቹ። ኤለን መስክ ከስንብቱ በፊት የትራምፕን የግብር አዋጅ መቃወሙ አነጋጋሪ ነበር። ለባለሀብቶች የታክስ እፎይታ የሚፈጥረውና የመከላከያ በጀቱን ከፍ የሚያደርገው የትራምፕ ሐሳብ በኤለን መስክ አልተወደደም ነበር። ይህ ውብና ግዙፍ ተብሎ በትራምፕ የተገለጸው አዋጅ እኛ ዶጅ በተባለው መስሪያ ቤት ውስጥ ወጪ ለመቀነስ ስንሰራ የነበረውን ስራ ያበላሻል ሲል በገሃድ ተናግሯል። ከሲቢኤስ የቴሌቪዥን ጣቢያ ጋር በነበረው ቆይታም አንድ ነገር በአንድ ጊዜ ውስጥ ውብም ግዙፍም መሆን ይችላል እንዴ? እረ አንዱን ብቻ ነው የሚሆነው ሲል በትራምፕ አዋጅ ላይ ተሳልቋል። የቴስላ የኤክስ ማህበራዊ ሚዲያ እና የስፔስ ኤክስ ኩባንያ ባለቤት የሆነው ኤለን መስክ የመንግስትን ወጪ በ2 ትሪሊዮን ዶላር እቀንሳለሁ ብሎ ነበር ስራ የጀመረው። ልዩ የፌዴራል መንግስቱ ተቀጣሪ በመሆን በዓመት 130 ቀናት እንደሚሰራም ተነገረ። ዲፓርትመንት ኦፍ ጋቨርንመንት ኤፊሽንሲ ወይም ዶጅ የተባለው መስሪያ ቤትም የፌዴራል መንግስቱን ወጪ በሚቀንሱ ሩጫዎች ተጠመደ። የመንግስትን የ2 ትሪሊዮን የበጀት ጉድለት ለመሙላት ያቀደው ቅነሳ ግን በርካታ ውጣ ወረዶችና አስቀያሚ ውጤቶች የነበሩበት ነው። እነ ኤለን መስክ የፌዴራል መንግስት ከቀጠራቸው 2.3 ሚሊዮን ሰራተኞች 260 ሺህ የሚሆኑትን ደህና ሁኑ ብለው አሰናብተዋል። በጥቅሉ 2 ትሪሊዮን ዶላር እንቀንሳለን ያሉት ቃል ግን መሳካት አልቻለም። እስካሁን ትራምፕ ዋይት ሃውስ በቆዩባቸው 4 ወራት ከ150 እስከ 160 ቢሊዮን ዶላር ብቻ የመንግስትን ወጪ መቀነስ ችለዋል። ይህ ግን ብዙ ዋጋ ተከፍሎበታል። ለትራምፕ አስተዳደርም ለራሱ ለኤለን መስክም። የሰራተኛና የበጀት ቅነሳው ሙግት 177 ክሶች በቀናሹ መስሪያ ቤት ላይ እንዲመሰረቱ አድርጓል። ትራምፕም ጨካኙ እርምጃቸው የተደገፈላቸውን ያህል ተነቅፎባቸዋል። በኤለን መስክ ላይ የደረሰው ጉድ ግን ብዙ ነው። ኤለን መስክ በመንግስታዊ ሚናው ምክንያት ዕድሜ ልኩን በለፋበት ሀብት ላይ አደጋ ጥሏል በገዛ እጁ። የቴስላ ኤሌክትሪክ መኪኖች ሽያጭ በ13 በመቶ ቀንሶበታል። በአክሲዮን ገበያ ያለው የእርሱ ኩባንያ ዋጋ በ45 በመቶ ዝቅ ሲል ተመልክቷል። በእርግጥ ይህ ተስተካክሎ አሁን 10 በመቶ ያህል ገብቷል። የቴስላ መኪናዎች እየታደኑ ተመትተዋል፣ ተቃጥለዋል። የአሜሪካ አቃቤ ሕግ ጉዳዩን እንደ ሀገር በቀል ሽብር አያዋለው እስኪል ድረስም ብዙ ነገር ተደበላልቋል። በመስክ ኩባንያዎች ላይ ከፍተኛ ገንዘብ ያፈሰሱ ባለሀብቶች አፍ አውጥተው ይብቃህ ተወው እስኪሉ ድረስም ቢሊዮነሩ ተፈትኗል። እስከ ቅርብ ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ ስለነበረው ጫናውን ተቋቁሞት ቆይቷል። የምርጫ ድል ቀናቸው ላይ ከማንም በላይ የተመሰገነው ቱጃሩ ቀስ በቀስ ከትራምፕ ልብና አፍ ሲሸሽ አሜሪካዎች አስተውለዋል። እረ መስክ ለመሆኑ የት ጠፋ እስኪባልም ተጠይቋል። ቤተ መንግስቱን ተቆጣጥሮት የነበረው መስክ ድንገት ሲጠፋ ጥያቄው ባይጠየቅ ነበር የሚገርመው። የትራምፕ ተቃዋሚዎች ፕሬዝዳንት መስክ ይሻሩልን ብለው በቅኔ ተቃውሟቸውን እስኪገልጹ ድረስም ቦታው ትልቅ ሆኖ ሰንብቷል። ትራምፕም እርሱ እኮ እያገዘን ነው፣ ይህንን ማድረግ አይጠበቅበትም ነበር ሲሉ ተከላክለውለት ነበር። ከነ ልጁ ዋይት ሃውስ ሲገባም ጌታዬ ተብሎ ተስተናግዷል። ትራምፕ ግን በአንድ ዋይት ሃውስ አንድ ፕሬዝዳንት ብቻ ይኖራል የሚለውን መርህ የተከተሉ ይመስላል። መስክን ገፋ ገፋ ሲያደርጉ ተስተዋሉ። ፖለቲኮ የትራምፕና የመስክን ግንኙነት መቀዛቀዝ በተመለከተ ያስቀመጣቸው ቁጥሮች ደግሞ ብዙ ይናገራሉ። ዶናልድ ትራምፕ ትሩዝ ሶሻል በተባለው ማህበራዊ ሚዲያቸው
መስክን ከልጥፋቸው ለይተውት አያውቁም። በየካቲትና መጋቢት ወር በሳምንት ቢያንስ ለ4 ጊዜ መስክ እያሉ ሲጽፉ ነበር። ሚያዝያ ወር ላይ ግን ጭራሽ ስሙን ሳያነሱት ቀሩ። ኤለን መስክም የመንግስትን ወጪ በቀላሉ መቀነስ እንደማይቻል ገባው። በአደባባይ እንደተናገረውም የአሜሪካ ፌዴራል መንግስት ቢሮክራሲ ከሚታሰበው በላይ እጅግ ውስብስብና ለማስተካከልም አድካሚ ነው። የዋሽንግተን አሰራርና የቴክኖሎጂ ኩባንያዎች ማዕከል የሆነው ሲሊከን ቫሊ አሰራር አንድ መስሎት ነበር የሚሉም አሉ። የዋሽንግተን ፖለቲካና የቴክኖሎጂ ቢዝነስ አንድ መስለውት የገባበት ነገር ዋጋ አስከፍሎታል የሚሉም አልታጡም። መፍጠን መቁረጥ የሚለው አሰራሩም ከባድ ጣጣዎች አምጥቶበታል። ኤለን መስክ ሌላ ያልተረዳው ነገር የእርሱ ምርቶችን ሪፐብሊካኖችም ዴሞክራቶችም እንደሚገዙ ነው። ሽያጩ የቀነሰበት አንደኛው ምክንያት ለዴሞክራት ፓርቲ ድጋፍ ያላቸው የእርሱ መኪና ገዢዎች በማመጻቸው ነው ይላል የአይታይምስ ዘገባ። በአሜሪካ ካሉ የትኛውም ግዛቶች ካሊፎርኒያ የቴስላ መኪኖችን በመግዛት የሚስተካከላት የለም። ካሊፎርኒያ ደግሞ መደቧ ሰማያዊ የሆነ ዴሞክራት ግዛት ነች። እናም የቴስላ ሽያጭ በ13 በመቶ ቀነሰ ሲባል የካሊፎርኒያ እጅ እጅግ ትልቅ መሆኑ ግልጽ ነው። በቆዳም በህዝብ ብዛትም ሰፊ የሆነችው ካሊፎርኒያ ኤለን መስክ የገባበትን ጣጣ ፍንትዋ አድርጋ ታሳያለች። ለዚህም ይመስላል ኤለን መስክ ከዋይት ሃውስ ወጥቻለሁ ማለትን የመረጠው። ይህ ብቻ አይደለም። ለጊዜው የፖለቲካ ዘመቻዎች ላይ ገንዘቤ አይፈስም ሲል ተናግሯል። ኳታር ዶሃ በነበረው የኢኮኖሚ ጉባኤ ላይ ነው ይህንን ያለው። ይበቃኛል፣ እስካሁን ብዙ ደግፍ ያለው ለወደፊት የሚሆነውን እናያለን። ለጊዜው ግን የፖለቲካ እርዳታው ይበቃል ሲል ገልጿል። ለዶናልድ ትራምፕ የምርጫ ዘመቻ እንዲሁም ለሌሎች የሪፐብሊካን ፓርቲ የፖለቲካ እጩዎች የምርጫ ዘመቻ እስከ $300 ሚሊዮን ያወጣው ኤለን መስክ እጁን ለጊዜው ከፖለቲካ ማንጻት የፈለገ ይመስላል። ከእንግዲህ በድርጅቶቹ ላይ ብቻ ትኩረት እንደሚያደርግም ተናግሯል። የእርሱ ከዋይት ሃውስ ገለል ማለት ብርሃን የሚያበራላቸው ፖለቲከኞች እንዳሉ ግልጽ ነው። ከነዚህ ውስጥ ምክትል ፕሬዝዳንቱ ጄዲ ቫንስ ዋነኛው ናቸው። ቫንስ የኤለን መስክ ጥላ ካጠላባቸው ሰዎች መካከል አንዱ ናቸው ማለት ይቻላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዋይት ሃውስ ኦቫል ኦፊስ ሲመጡ ተንኳሹን ንግግር ያቀረቡት ቫንስ የትራምፕን ትኩረት ለማግኘት ብዙ ደክመዋል። ጀርመን ሙኒክ ሄደው አውሮፓን የወረፉትም ለዚህ ነበር። አሁን ያለምንም ተቀናቃኝ ከትራምፕ ጋር መስራት ይችላሉ። ከሰሞኑ ቫቲካን ሄደው ከአዲሱ የሮማ ሊቀ ጳጳስ ጋር መክረዋል። ትራምፕ የዩክሬኑን ጦርነት እንዲያሸማግሉላቸው የፈለጓቸው ሊቀ ጳጳሱ ከቫንስ ጋር ማውራታቸው ለፕሬዝዳንቱ እንደ ትልቅ ነገር ተቆጥሯል። ጄዲ ቫንስ ከህንድ የሚወለዱትን ባለቤታቸውን ህንድም ይዘው ሄደዋል። ምክትል ፕሬዝዳንቱ በዋይት ሃውስ ጥላ የማይፈልጉት ራሳቸው ቀጣዩ ፕሬዝዳንት ለመሆን እንዲመቻቸው ነው። 46 በመቶ የሚሆኑት ሪፐብሊካኖች የትራምፕ ምትክ ቢሆኑ የሚመርጧቸው ቫንስ ረጅም ጊዜ ምክትል ሆኖ የመኖር ፍላጎት እንደሌላቸው ይነገራል። ዋናውን ፕሬዝዳንትነት ይፈልጉታልና። እርግጥ ነው ኤለን መስክ ዝንታለም ዋይት ሃውስ እንደማይኖር ግልጽ ነው። በዋይት ሃውስ ግን አዲስ ድባብ፣ አዲስ ፉክክር እንደሚኖር ይጠበቃል። ትራምፕም በቤተ መንግስቱ አንድ ንጉሥ ብቻ ይኖራል ያሉ ይመስላል።